ዳግማዊ አድዋ አፋብን ተወልዷል የሚል ነው እንግዲህ በጣም ስሜት የሚነካ ግጥም ነው ቴክኒሻናችን ያሰማችሁን። እጅግ አድርገን እናመሰግናለን ግጥሙን ላደረሳችሁን አድማጭ ተመልካቾቻችን። ሰርታችሁ አዘጋጅታችሁ ቀርጻችሁ ነው ይሄንን መልእክት የላካችሁልን። እግዚአብሔር ይስጥልን፣ ከልብ ነው የምናመሰግነው። የአማራ ህዝብ ትግልም እንደዚህ አይነት የጥበብ ስራዎችን በጣም ያበረታታል። እባካችሁ ደግማችሁ ይሄንን ነገር እንድታደርሱን በአክብሮት እንጠይቃለን። በግጥም ወይ ያላችሁ በልምድ በተለያየ መንገድ ይሄንን አቅም ያላችሁ ብዙ ከእናንተ እንጠብቃለን እና ይሄንን እንድታደርጉ በአክብሮት ለመጠየቅ ነው። ይሄ ፕሮግራም ለብዙዎች እንዲደርስ ሼር አድርጉ። ዛሬ አፋብን በጣም በርካታ ምርኮኛ በእጄ ላይ ያለ ሲል ገልጿል። የኦኤልኤ መግለጫም እንደዚሁ አነጋጋሪ ሆኗል። ሰሞኑን እንግዲህ እየተነገረው ካሉ ነገሮች አንደኛው ትናንትና ኦላ ያወጣው መግለጫ ነው። ይሄ መግለጫ አገዛዙን በተመለከተ ሌላ ጠንካራ የኦኤልኤ አቋም የተገለጸበት መግለጫ ነው። ይህንን አንድምታውንም እናነሳለን ዛሬ። ኢንሳ ለባለስልጣናቶቹ ማስጠንቀቂያ ሰጥቷል። ለአገዛዙ ባለስልጣናት በአገዛዝ ውስጥ እንግዲህ ይሄ አገዛዝ አሁን ያለበትን ሁኔታ በተደጋጋሚ ተናግረናል። በተለይ ከውስጥ የገጠመው ፈተና ቀላል አልነበረም። አሁን ከቅርብ ጊዜ ወዲህ ደግሞ በተለያዩ አካባቢዎች ላይ በሚያደርጋቸው እንቅስቃሴዎች በርካታ ሀገራትንም ጭምር እንደዚሁ ሀገር ውስጥ በሚካሄደው ፖለቲካዊ ጉዳዮች ላይ በአንድም በሌላ መንገድ የኢትዮጵያን ጉዳይ እንዲከታተሉ አስገዳጅ ሁኔታ የፈጠረ መሆኑን ተከትሎ በጣም በርካታ ነገሮች እየተሰሙ ነው ያሉት። በተለይ በሱዳን ጉዳይ የምንሰማው ነገር ከዕለት ወደ ዕለት አይነቱም መልኩም እየተቀያየረ የመጣበት ነው። ትናንትና ሱዳን በቀጥታ በድሮን የምትጠቃው ከኢትዮጵያ በሚተኮሱ ድሮኖች ነው የሚል ድሮኖቹም የሚነሱት ከባህር ዳርና ከአሶሳ ነው የሚል ማስጠንቀቂያዎችን እና ማስጠንቀቂያ ያዘል ንግግሮች ተነግረዋል። ትናንትና በዋናነት እነዚህ አካባቢዎች በተለይ ባህር ዳር አየር ማረፊያ እንደዚሁም የአሶሳ አየር ማረፊያ በሱዳኖች ጥቃት ኢላማ ሊሆን የሚችልበት ሁኔታ ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ አለ። እሱንም በተመለከተ ሀሳብ ወደ እናንተ የምናደርስባቸው ጉዳዮች አሉ። ስለዚህ እስከ ፍጻሜያችን ድረስ አብራችሁ እንድትቆዩ ነው እኔ በአክብሮት የምጋብዘው። አድማጭ ተመልካቾቻችን ወደ መካከለኛው ምስራቅ ስንመጣ እንግዲህ ሰሞኑን እየሰማችሁ ያላችሁ ሶስተኛ ቀኑን የያዘው የእስራኤል እና የአሜሪካን ጥቃት በተለይ ኢራን ላይ የሚደረገውን ጥቃት ተከትሎ በጣም በርካታ ጽፋ ምላሽ ነው በኢራን በኩል ሲሰጥ የነበረው። በዚህም ወደ 27 የሚጠጉ የጦር ቤዞችን በተለያዩ አካባቢዎች እስከ ሳይፕረስ ድረስ ከኢራቅ ጀምሮ እስከ ኦማን በጣም በርካታ ሀገሮችን ያካተተ የሚሳኤል እና የድሮን ጥቃት ነው እየተፈጸመ ያለው። በተለይ ዩናይትድ አረብ ኤምሬትስ እና ካታር በቀጥታ ታርጌት ተደርገዋል። ሳውዲ አረቢያም እንደዚሁ። አሁን ጥቃቱ እንግዲህ በጣም ወሳኝ የሚባሉ የንግድ እና የኤነርጂ ኢንፍራስትራክቸሮችን ማዕከል ያደረገ ጥቃት ነው እየተደረገ ያለው። አንድምታው በርካታ ነገር ማለት ነው። ኢትዮጵያ ውስጥ እየተካሄደ ካለው ጦርነት ጋር በአንድም በሌላ መንገድ ሊገናኝ የሚችልበት አውድ አለ። ኢንተርናሽናል የኢትዮጵያ ሁኔታ ኢትዮጵያ ውስጥ የሚካሄደው ጦርነት ብዙ ጊዜ ከዚህ በፊት እንዳልነው የምናየው ኢትዮጵያ ውስጥ ባለው ኮንቴክስት ነው። ግን ደግሞ ከቅርብ ጊዜ ወዲህ ቀጠናዊና ዓለም አቀፋዊ ይዘትና ሁኔታዎችም እንደዚሁ በአንድም በሌላ መንገድ ኢትዮጵያ ውስጥ የሚደረጉ የህልውና ትግሎችንም እንደዚሁ በአንድም በሌላ መንገድ እየጎዳ እንዳለ ወይ እየጎዳ ሴንስ አፌክት እያደረገ ያለ መሆኑን በግልጽ ማየት ይቻላል። በአንድም በሌላ መንገድ እነዚህ ቀጠናዊም ዓለም አቀፋዊም ሁኔታዎች በየቦታው የሚደረጉ የህልውና ትግሎችን እና ለህልውና ትግሎች የራሳቸው አንድምታ አላቸው። ጠንካራ በፖዚቲቭም በአውንታዊም በአሉታዊም ልንወስዳቸው የምንችላቸው ነገሮች አሉ። ኤኒዌይ እሱን በኋላ ላይ ሀሳብ የምናክልበት ነው የሚሆነው። እኔና እንሙት ደቡብ አካባቢ እንደዚሁ በርካታ የህብረተሰብ ምሬት እየሰማው ነው ያለሁት። ከደቡብ አካባቢ የሚደርሱን መልእክቶች በተለይ ወጣቱ በጣም በከፍተኛ ምሬት ውስጥ ያለ መሆኑን ለማወቅ ችያለሁ። ደቡብ ኢትዮጵያ አካባቢ ላይ በጣም ጠንካራ አደረጃጀት አለ ብሎ ለመናገር አያስደፍርም። እውነት ለመናገር በጣም በርካታ ማህበረሰባዊ ምሬት ያለበት አካባቢ ነው። የህልውና አደጋው በጣም ከጊዜ ወደ ጊዜ ደቡብ አካባቢ በሚኖሩ ብሔረሰቦች ላይ ህዝቦች ላይ በጣም ከፍተኛ ስጋት እያከለ ነው የመጣው። ያገዛዝ በነገራችን ላይ ሀብታቸው እየተነጠቀ ነው ያለው። ወጥተው መስራት አይችሉም። ንብረቶቻቸውን ንግዶቻቸውን ማንቀሳቀስ አይችሉም። መንገዶች ይዘጋሉ፣ በየጊዜው ይታገታሉ፣ በየጊዜው እንደዚሁ ከፍተኛ ጥቃት ነው የሚደርስባቸው። በዛ ላይ ክልሉ አስተዳደርና በየክልሎች ውስጥ ያለው ሁኔታ የኑሮ ሁኔታ በጣም ከፍተኛ ደረጃ ላይ ደርሷል። የህዝብ እንግልትና በደል ምሬት በጣም ተባብሷል። ከዚህ አንጻር ግን ይሄ ነው የሚባል ጠንካራ አደረጃጀት ፈጥሮ ይሄንን ህዝብ ወደ ትግል ለማስገባት የሚሰራ ስራ በጣም ውስን ነው። በደቡብ አካባቢ ያለ የፋኖ እንቅስቃሴም
የደቡብ ኢትዮጵያ ፋኖ እንቅስቃሴ ትንሽ ይሄንን ነገር ይቀይረዋል የሚል እምነት ነበር። ግን ደግሞ እዛ አካባቢ ላይ ያለው ድጋፍ በተለይ በደቡብ የሚንቀሳቀሰውን ኃይል ከመደገፍ አንጻር የሚሰሩ ስራዎች ውስን የሆኑ ይመስለኛል። እዛ ላይ ትኩረት ሰጥቶ መስራት በጣም በጣም አስፈላጊ ነው ብዬ አምናለሁኝ። ህብረተሰቡን ወደ ትግል እንዲንቀሳቀስና እንዲገባ ማድረግ በጣም በጣም ልዩ ትኩረት ተሰጥቶ እንዲሰራበት በዚህ አጋጣሚ ጥሪ ማስተላለፍ ያስፈልጋል። አፋብን በዋናነት እነዚህን ነገሮች በተለይ በሀገሪቱ ውስጥም በቀጠናው ላይ ያለውን ሁኔታ የማስተባበር ሚናው ከምንጊዜም በላይ እየጨመረ መምጣ መሆኑን ተከትሎ ጥሪዎች ወደኛ ይመጣሉ። በተለይ በአማራ እና ከአማራ ትግል አንጻር ደቡብ አካባቢም ያለው ትግል እንደዚሁ ተመሳሳይ ህልውና አደጋ የተጋረጠብን መሆኑን ተከትሎ ድጋፎችን እንፈልጋለን። ህዝባዊ እንቅስቃሴዎች እንዲደረጉ የደቡብ ክልል አመራሮችን ወደ ሚዲያዎቻችሁ አቅርቡ የሚል ጥያቄዎች እየቀረቡልን ያሉት እና የደቡብ ክልል ተወላጅ የሆናችሁ እባካችሁ ህዝቡን ለማታገል ፍላጎት ያላችሁም ወደ ሚዲያ ላይ መምጣት የምትፈልጉ ሰዎች እየመጣችሁ እንደዚህ አይነት ጥሪዎችን እንድታስተላልፉ እና ህብረተሰቡ ወደ ትግል እንዲገባ ከህብረተሰቡ ጎን መቆም የሚያስፈልግበት ጊዜ ይመስለኛል። በርካታ የሰብአዊ መብት ጥሰት፣ በርካታ የህልውና አደጋ በህብረተሰቡ ላይ የተደረገ መሆኑን ተከትሎ ማለት ነውና ይሄ ለእናንተ የተላለፈ ጥሪ ነው። የአማራ ማህበር በጆርጂያ እሁድ ማርች 8 ዝግጅት አለው። በለንደንም እንደዚሁ ዩኬ ላይ ሰልፍ አለ ማርች 8። ሁለቱም ማስታወቂያዎችን ልከውልናል። በኋላ ላይ ማስታወቂያዎቹን ወደ እናንተ የምናደርስ ነው የሚሆነው። እስከ ፍጻሜያችን ድረስ አብራችሁ እንድትቆዩ በድጋሚ ጋብዛለሁ። መልካም ቆይታ ይሆንላችሁ። ጓዳን ሙት እንኳን ደህና መጣህ። እንዴት አለህ? እንዴት ከረመሃል? እንዴት አምሽተሃል? በጣም ደህና ነኝ ወንድም አለም። እንዴት አለህ አንተስ? ሰላም ነህ ወይ? የኢቢሲ ተመልካቾች ሁላችሁም፣ የኢቢሲ ቤተሰቦች፣ ነኬዋይ፣ ሌሎችም የኢቢሲ አድሚኖች ሁላችሁንም ሰላም ማለት እወዳለሁ። እንዴት አለህ ወንድም ፍንቅር? ይመስገነው ዋንሙት ደህና ነን ያለ ነው። በርካታ ጉዳዮችን ነው ዛሬም እንደተለመደው ይዘን የመጣ ነው። በዋናነት በርካታ አካባቢዎች ላይ አፋብን ትግል እያደረገ ነው ያለው። በርካታ አካባቢዎች ላይ ጦርነቶች ሲካሄዱ ውለዋል። ዛሬም እንደተለመደው እነሱን መረጃዎችን ለአድማጭ ተመልካቾቻችን እናደርሳለን። በነገራችን ላይ ከዚህ ጋር የተያያዘ ሰፋ ያለ መረጃ ነው ለአድማጭ ተመልካቾቻችን ማድረስ የምንችለው። ሙሉ የትላንትና ስንል እንደነበረው የጦር መሳሪያ ርክክብ ነው እየተደረገ ያለው ማለት በሚያስደፍር መንገድ ነው መግለጽ የሚቻለው። አዘርባይጃንም ተኬዶ የትም ቦታ ላይ ተኬዶ የሚመጣ የጦር መሳሪያ ሙሉ ለሙሉ ለፋኖች ገቢ እየተደረገ ነው ያለው። አንሙት ባለፉት አንድ ወራት የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ በተደረጉ ኦፕሬሽኖች ከ15 በላይ የሚሆኑ የቡድን መሳሪያዎች በተለይ ዶሽቃ የሚባለው መሳሪያ ወደ ፋኖች እጅ የገባበት ሁኔታ እንዳለ ነው እየሰማን ያለው። ይሄ ትግሉ በተመሰረተ እና በተጀመረ የመጀመሪያዎቹ 6-7 ወራቶች ውስጥ በአጠቃላይ በሁሉም አካባቢዎች ላይ የአማራ ፋኖ እንቅስቃሴ በሚያደርግባቸው አካባቢዎች ላይ ያሉ የቡድን መሳሪያዎች ተደምረው 10 አይሞሉም ነበር። የተጀመረ የመጀመሪያዎቹ 6 ወራቶች ውስጥ ማለት ነው። አሁን ላይ በአንድ ወር ውስጥ በርካታ ያገዛዙን የጦር መሳሪያ መቀበል የተቻለበት፣ በርካታ ተተኳሽ ገቢ የሚደረግበት፣ ኦፕሬሽን በተሰራበት ሁሉ እጁን እያንከረፈፈ እጅ የሚሰጥበት፣ በርካታ ምርኮኞችን በእጆች ላይ ያሉ ነው። ዛሬ አፋብና አመራሮቹን ስናወራ ነበር በስልክ። በርካታ ምርኮኞችም እጃቸው ላይ እንዳሉ እየገለጹ ነው ያሉት። በሁሉም አካባቢዎች ላይ የሚማረከው ሚሊሻ የሚማረከው የጦር መሳሪያ በገፍ የሚጠቀስ ሆኗል። አንሙትና እንደው እዚህ ላይ የምታክልልን ነገር ካለ ዛሬም የተለያዩ አካባቢዎች ላይ ያሉ የድል ዜናዎች አሉ፣ እነሱንም ብታደርሰን ጠቅላላ አድርገን። መልካም አመሰግናለሁ ወንድም አለም። እንዳልከው ነው እንግዲህ የአፋብን መመስረት ያው ብዙ ፋይዳ ነው ያለው፣ ብዙ ትርጉም ይዞ ነው የመጣው። ወታደራዊ ትርጉሙ፣ የሰራዊት እርካታው፣ የሰራዊቱ አንድነት፣ የአውደ ውጊያ አንድነት፣ አጠቃላይ የብዙ ነገሮች ነጸብራቅ ሆኖ በወጉ ሊቀርብ ያልቻለ ምናልባት እስካሁን ግን ባለፉት 40 ቀናት በጣም በርካታ ድሎች የተመዘገቡበት ነው።